ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። እንግዲህ በቻናላችን ላይ ከፊት ለፊት ላላችሁ ደግሞ ለ12ኛ ክፍል ተማሪዎች ይረዳችሁ ዘንድ አምና የተፈተኑትን ሰው ናሽናል ኤግዛም ጥያቄዎችን ከነማብራሪያ እየሰራን አለን። በዛሬ ቆይታችን ደግሞ ጂኦግራፊ ፎር ሶሻል ሳይንስ ስቱደንት ፓርት ቱ ይዘንላችሁ መጥተናል። በባለፈው ቆይታችን ፓርት ዋን ጂኦግራፊ ከጥያቄ ቁጥር 1 እስከ 15 ከነማብራሪያ ሰርተንላችሁ ነበረ። ስለዚህ ፓርት ዋን ያላያችሁ ተማሪዎች ደግሞ ያን በማየት ራሳችሁን ከፊት ለፊት ላለው ኤግዛም ቀለል ባለ ወይ እንድታዘጋጁ ይሁን። ዛሬም ደግሞ ፓርት ቱ ከነማብራሪያ ይዘንላችሁ መጥተናል ማለት ነው። ስለዚህ ቻናሉ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ሰው አብራን እንቆጥላለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ በመቆየት ሰው በብዙ እንድትጠቀሙ ይሁን እንላለን ማለት ነው። ቀጥታ ወደ ጥያቄ እንሄዳለን ማለት ነው። ጥያቄ ቁጥር 16 በምናይበት ጊዜ which branch of physical geography is concerned with the study of distribution of landforms and the forces that changes them? ስለዚህ ሁልጊዜ እንደምንላችሁ ወደ ምርጫ ከመሄዳችሁ በፊት የጥያቄውን ቤዚክ ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው። ምክንያቱም ጥያቄውን በቀላሉ እንድትመልሱ ስለምረዳችሁ ማለት ነው። ስለዚህ ጥያቄያችን ምንድነው? which branch of physical geography considered with the study of the distribution of landforms and the forces that change them? ኤ ጂኦሞርፎሎጂ፣ ቢ በምናይበት ጊዜ ደግሞ ባዮ ጂኦግራፊ፣ ሲ ስናይ ደግሞ ክላማቶሎጂ፣ ዲ በምናይበት ጊዜ ደግሞ ኦሽኖግራፊ። ስለዚህ እናንተም በተማራችሁት ወይ ስለዚህ which branch of physical geography that concerned with or that study with the distribution of what landforms and the forces that change them? ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ስለዚህ ትክክለኛ መልሳችን እንደምታውቁት ጂኦሞርፎሎጂ ይሆናል አይደለ? ኤክስፕላኔሽኑን በምናይበት ጊዜ ጂኦሞርፎሎጂ ኢዝ ዘ ብራንች ኦፍ ፊዚካል ጂኦግራፊ ዛት ፎከስ ኦን ዘ ሪጅን ኢቮሉሽን ኤንድ ዲስትሪቢሽን ኦፍ ላንድ ፎርም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ይሆናል። እንቀጥላለን። ዋት ሜክስ ዘ ሳብጀክት ኦፍ ጂኦግራፊ አስ ሳይንስ? ስለዚህ ጂኦግራፊን አስ ሳይንስ ያደረገው ስለዚህ ምንድን ነው ነው ጥያቄያችን። ኤ ዘ ሳብጀክቲቭ አናላይሲስ ኦፍ ማን ኤንድ ኤንቫይሮንመንት ሪሌሽንሽፕ። ቢ በምናይበት ጊዜ ዘ ኮንሰርን ዊዝ ሪሊጂየስ ኤንድ ትራዲሽናል ፕራክቲክስ። ሲ ስናይ ደግሞ the systematic investigation and recording of phenomenon on the earth። ዲ በምናይበት ጊዜ ደግሞ the emphasis on speculative philosophical idea። ስለዚህ what are the makes the subject of geography? ስለዚህ ጂኦግራፊን as a science considered እንድናደርግ የሚያደርገው ሀሳብ የቱ ነው አይደለ? the correct answer is C ነው። ኤክስፕላኔሽኑን ስናይ geography considered as a science because it uses systematical method to study the earth's surface including observation, data collection, analysis, and the mapping and the modeling. So it's investigate both physical and the human phenomena using empirical evidence and the scientific reasoning ማለት ነው። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ሲ ይሆናል ማለት ነው። እንቀጥላለን። among the following landforms which one is formed when magma solidifies in the vertical or near vertical crack አይደለ? ይህ በምናይበት ጊዜ ባቲሆሊዝ፣ ቢ ስናይ ደግሞ ሲል፣ ሲ በምናይበት ጊዜ ደግሞ ላኮሊዝ፣ ዲ በምናይበት ጊዜ ደግሞ ዳይክ። ስለዚህ among the following landforms which one is formed when magma solidifies in the vertical or near vertical crack ተብለን ነው አይደለ የተጠየቅነው። ስለዚህ በጥያቄያችን መሰረት ዳይክ is the correct answer አይደለ? ማብራሪያውን በምናይበት ጊዜ a dike forms when a magma introduced into a vertical crack in the earth's crust and then solidified። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ይህን ጥያቄ በዚህ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ደግሞ ጂኦግራፊ ለሶሻል ተማሪዎች ናሽናል ኤግዛም ከነማብራሪያ እየሰራንላችኋለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ለጓደኞቻችሁ ሼር እንድታደርጉ እንደዚህ ጥያቄ ደግሞ ፕራክቲክስ በማድረግ ከፊት ለፊታችሁ ላለ ኤግዛም ራሳችሁን በእንደዚህ አይነት ወይ እንድታዘጋጁ ብዙም ሳትጨናነቁ እንላለን። ስለዚህ ረጅሙን ሰዓት ደግሞ እያጠናችሁ በንባብ ስለቆያችሁ አሁን ደግሞ ጥያቄውን ፕራክቲክስ ማድረግ እጅግ አስፈላጊ ነው ማለት ነው። 19ኛ ደርሰናል። how do you reverse fault occurs? they occur due to the action of a ኮሪኦልስ ፎርስ፣ ቢ በምናይበት ጊዜ
ኮምፕሬሽናል ፎርስ፣ ሲ ስናይ ደግሞ ሺሪንግ ፎርስ፣ ዲ በምናይበት ጊዜ ተንሽናል ፎርስ። ስለዚህ ሃው ዱ ሪቨርስ ፋልትስ ኦከር ኦከርስ ዱ ቱ አክሽን ኦፍ ትክክለኛ መልሳችን ኮምፕሬሽናል ፎርስ ነው አይደለ? ስለዚህ ሪቨርስ ፋልትስ ኦከር ዱ ቱ አክሽን ኦፍ compressional force. These force are push the rock together and causing one block to the thrust and over another ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ ጥያቄ ቁጥር 20 ደርሰናል። ስለዚህ ጥያቄውን በምናይበት ጊዜ what can be the effect of an earthquake on building when it's occur with a magnitude of a 3 on the Richter scale? ስለዚህ A cracks appear on the buildings, B it causes most building to collapse, C ስናይ ደግሞ the impacts are undetectable by humans, D በምናይበት ጊዜ ደግሞ total destruction and landslides happen። ስለዚህ በጥያቄው መሰረት ትንሽ የማሰቢያ ጊዜ እንሰጣችኋለን። ጥያቄውን አንደርስታንድ አድርጉና ሰው ትክክለኛ መልስ ለመምረጥ ሞክሉ። the correct answer is C ነው አይደለ? C በምናይበት ጊዜ the impact are undetectable by humans። ስለዚህ an earthquake with a magnitude of 3 on the Richter scale it's considered minor. Such earthquakes are usually not felt by people አይደለም especially if they are occur deep underground. So they are typically recorded on the sensitive seismograph and can cause no structural damage. ምንም አይነት የሆነ structural damage አያስከትልም ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 21 በምናይበት ጊዜ which geologic process mainly involve the breaking of rocks into pieces and the formation of new substance? A sedimentation, B ኦሮጄኔሲስ፣ ሲ ዲፖዚሽን፣ ዲ ደግሞ ዌዘሪንግ። ስለዚህ ጥያቄያችን ምንድን ነው? ዊች ጂኦሎጂክ ፕሮሰስ ሜይንሊ ኢንቮልቭ ኢን ዘ ብሬኪንግ ኦፍ ሮክስ ኢንቱ ፒሲስ ኤንድ ፎርሜሽን ኦፍ ኒው ሳብስታንስ። ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ትክክለኛ መልሱን ሰው ራሳችሁን ኢቫሉዌት እንድታደርጉ ማለት ነው። እንግዲህ ግሬስ ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ ይሁን። እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ጂኦግራፊ ለሶሻል ተማሪዎች ከነ ማብራራ የአምና ጥያቄ እየሰራንላችኋለን። ፓርት ዋን ያላያችሁን ለተማሪዎች ደግሞ ፓርት ዋን በማየት ራሳችሁን ያው ከፊት ለፊታችሁ ላለ ኤግዛም በእንደዛ አይነት ወይ እንድታዘጋጁ ሪከመንድን እናደርጋለን። ቪዲዮ ደግሞ በጣም ስለሚጠቅማችሁ እስከ ቪዲዮ መጨረሻ አብራችሁ በመቆየት እንድትጠቀሙ እንላለን። the correct answer is D ነው አይደለ? so weathering is the process that break down rocks into small pieces and can also lead to the formation of new substance through chemical reaction ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ዌዘሪንግ የምለው ዲ ትክክለኛ መልስ ይሆናል ማለት ነው። ጥያቄ ቁጥር 22 ደርሰናል። what makes ocean water flow from the equator toward the pole? A low precipitation, B high temperature, C low wind speed, D በምናይበት ጊዜ ደግሞ high pressure። ስለዚህ ጥያቄያችን እያለ ምንድን ነው አለው? what makes ocean water flow from the equator toward the pole ነው አይደለም? ስለዚህ እናንተም እንደምታውቁት ሰው በተማራችሁት መሰረት ሃይ ቴምፕሬቸር የሚለው ትክክለኛ መልሳችን ይሆናል። ማብራሪያው በምናይበት ጊዜ ሃይ ቴምፕሬቸር ኒር ዘ ኢኩዌተር ሂትስ ኦሽን ዋተር ኮዚንግ ኢትስ ቱ ኤክስፓንድ ኤንድ ቢካም ሌስ ዴንስ ዲስ ዋርም ሌስ ዴንስ ዋተር ራይዝስ ኤንድ ቢጋን ቱ ፍሎ ቱዋርድ ዘ ፖልስ ሶ ዌዘር ቴምፕሬቸር አር ኩለር ዌር ዘ ቴምፕሬቸር አር ኩለር። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ጥያቄ ቁጥር 23 ደርሰናል። ኢን ዊች ዳይሬክሽን ዱ ፕሬሸር ቤልትስ ሙቭ ፍሮም ዘ ኒር አቨሬጅ ፖዚሽን ዱሪንግ ዘ ኖርዝ ሄሚስፌር ሳመሪ ሲዝን? ኤ ዌስትዋርድ፣ ቢ ኢስትዋርድ፣ ሲ ደግሞ ሳውዝዋርድ፣ ዲ ደግሞ ኖርዝ ዋስት። ስለዚህ ትክክለኛ መልሳችን ዲ ይሆናል። ዱሪንግ ዘ ኖርዘርን ሄሚስፌር ሳመር ዘ ሳን ቨርቲካሊ ሬይስ ሽፍትስ northward አይደለ? so heating the land and atmosphere more intensively. This causes of the pressure belts especially in the intertropical coverage zone and subtropical island to mitigate the northward from the average position ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን
ኖርዝ ዋርድ የሚለው ዲ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም ደግሞ እናንተን ከመርዳት አንጻር በዛ ወይ ለመዘጋጀት እንሞክራለን ማለት ነው። ሰው ጥያቄ እንቀጥላለን። ጥያቄ ቁጥር 24 ደርሰናል። ፓርት ዋን ያላያችሁ ተማሪዎች ደግሞ ፓርት ዋን ያንን በማየት ራሳችሁን ከፊት ለፊት ላለው ኤግዛም ሬዲ እንድታደርጉ ይሁን እንላለን። So how do we use the method of regional study? A, to examine the natural resource of the entire Earth. B, to investigate different geographical environment. C, to describe each element of the Earth in detail. D በምናይበት ጊዜ ደግሞ to study all aspect of the Earth at a time። ስለዚህ ጥያቄያችን ምንድን ነው? How do we use the method of regional ስቴዲ። ስለዚህ ራሳችሁን ኢቫሉዌት እንድታደርጉ ትንሽ የማሰቢያ ጊዜ እንሰጣለን። ኮሬክት አንሰር ኢዝ ቢ ነው አይደለ? ቢ በምናይበት ጊዜ ቱ ኢንቨስቲጌት ዲፍረንት ጂኦግራፊካል ኢንቫይሮንመንት። ሶ ኤክስፕላኔሽን ዘ ሪጅናል ስቴዲ ሜትድ ኢዝ ኤ ጂኦግራፊ ፎከስ ኦን ዘ አናላይዚንግ ስፔሲፊክ ኤሪያ ኦር ሪጅን ቱ አንደርስታንድ ዋት the interplay of natural and the human element. So it's allow geographers to explore how climate, landform, resource, culture, and the economic activity interact within ዲፋይንድ ስፔስ ማለት ነው። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ይሆናል። ቢ ኢዝ ኮሬክት አንሰር አኮርዲንግ ቱ ኩዌስችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ለሶሻል ተማሪዎች ፍሮም ደ ላስት ይር ፒውር ናሽናል ኤግዛም ጥያቄ ጂኦግራፊ ከነ ማብራሪያ እየሰራንላችሁ ያለን ፓርት ዋን ያላያችሁ ተማሪዎች ከጥያቄ ቁጥር 1 እስከ 15 አሪፍ በሆነ ወይ ያን አይተናል። ስለዚህ ፓርት ዋን ያላያችሁ ደግሞ ፓርት ዋንን በማየት ራሳችሁን ከፊት ለፊት ላለው ኤግዛም ሬዲ እንድታደርጉ ይሁን። ፕላስ ደግሞ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም እናንተን ከመርዳት አንጻር ደግሞ ሬዲ ሆነን ሰው እንጠብቃችኋለን ማለት ነው። ስለዚህ ይህን እንድታደርጉ ይሁን። ስለዚህ ቪዲዮን ደግሞ እስከ መጨረሻ በማየት በብዙ እንድትጠቀሙ ሰው እንደ ግሬስ ሪከመንድድ እናደርጋለን ማለት ነው። ስለዚህ ጥያቄ ቁጥር 25 ደርሰናል። which of the following is among the characteristics of the equatorial rainforest region? ስለዚህ ከሚከተሉት ውስጥ the characteristics of እነዚህ ኢኳቶሪያል ሬንፎረስት ሪጅን አለ የምንላቸው አለ አይደለ? ስለዚህ የእነሱ ካራክተሪስቲክስ የሆነው የቱ ነው ጥያቄያችን? ኤ ኢትስ ሜንሊ ኢንሃቢትድ ባይ ፒፕል who use modern technology. B, its rainfall amount shows significant variation across months. ሲ በምናይበት ጊዜ ደግሞ it has a low annual range of temperature. ዲ ስናይ ደግሞ its form a continuous belt around the world. ስለዚህ ከሚከተሉት ውስጥ ትክክለኛ መልስ የሆነ about equatorial rainforest region የቱ ነው? so the correct answer is ሲ ነው አይደለ? ሲ በምናይበት ጊዜ the equatorial rainforest region lies near to the equator where solar radiation is constant year round. So as a result, the temperature remain relatively uniform within high temperature year round and leading to a low annual temperature range ይኖራቸዋል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 26 ደርሰናል። of the following which one is the characteristics of the tropical hot desert? ስለዚህ ከሚከተሉት ውስጥ the characteristics of what ትሮፒካል ሆት ዴዘርት የሆነው የቱ ነው አይደል ጥያቄያችን እያለ አለው። ኤ they are known for plants with long roots። ቢ በምናይበት ጊዜ their night time temperature is high። ሲ ስናይ ደግሞ their winds are mainly cool and wet። ዲ በምናይበት ጊዜ ደግሞ they are located along warm ocean current። ስለዚህ which one of the following is the characteristics of the tropical hot desert ነው አይደለ? ትንሽ የማሰቢያ ጊዜ እንሰጣለን። እናንተም በተማራችሁት ፕላስ ደግሞ ባጠናችሁት ወይ which one of the following is the characteristics of the tropical hot desert የቱ ነው አይደለ? so the correct answer is A ነው አይደለ? ኤ ስናይ they are known for plant with long root ነው። ስለዚህ ስፔሻሊ እነዚህ ትሮፒካል ሆት ዴዘርት ላይ ያሉ እነዚህ ፕላንቶች ሩታቸው ምንድን ነው? በጣም ሎንግ ነው ማለት ነው። ስለዚህ ትሮፒካል ሆት ዴዘርት አር ኤክስትሪምሊ ድራይ ኢንቫይሮንመንት ነው አይደለ? በጣም ድራይ የሆነ ኢንቫይሮንመንት ነው ዊዝ ስኬርስ ሬንፎል ፕላስ ኢንቴንሲቭ ዴይ ታይም ሂት ይኖራቸዋል። ዴርፎር ሜንሊ ፕላንት ኢን ትሮፒካል ሆት ዴዘርት ሃቭ ሎንግ ሩት ይኖራቸዋል አይደለ? ቱ አክሰስ ዲፕ ዋተር ሶርስ ኤንድ ሰርቫይቭ ኢን አራይድ ኮንዲሽን። ስለዚህ እንደዚህ አራይድ የሆኑ ኮንዲሽኖች ላይ ለረጅም ታይም ሰርቫይቭ
አድርጎ ለመኖር ሰው የወተሩን ደግሞ አክሰስ ለማድረግ በጣም ዲፕ ነው አይደለም። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሆን እንላለን። ጥያቄ ቁጥር 27 ደርሰናል። which land feature of the Ethiopian separate the southeast highland from the northern and the southwestern of highland? ስለዚህ ከሚከተሉት ውስጥ የትኛው land features of the Ethiopian that separate the west east highlands from the northern and southwestern highland? A western lowland, B eastern lowland፣ ሲ ሴንትራል ሃይላንድ፣ ዲ ደግሞ ሪፍት ቫሊ። ስለዚህ የትኛውን ራሳችሁን ኢቫሉዌት እንድታደርጉ ይሁን እንላለን። ሶ ኮሬክት አንሰር ኢዝ ዲ ነው አይደል? ሪፍት ቫሊ ነው። ሶ ግሬት ሪፍት ቫሊ ራንስ ስሩ ኢትዮጵያን እንደ ሰርቫስ ሲግኒፊካንት ጂኦግራፊካል ፌቸር that separate the southeast highlands from the northern and southwestern highlands. This valley is a part of the East Africa Rift Valley system formed by the tectonic plate movement and is characterized by escarpment of what volcanic activity and the lakes. ስለዚህ the Great Rift Valley ትክክለኛ መልሳችን ይሆናል ማለት ነው። በጥያቄያችን መሰረት ይህን ጥያቄ በዚህ ወይ አንደርስታንድ አድርገን እንመልሳለን ማለት ነው። so the correct answer is ቢ ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 28 ደርሰናል። where are most of the lowland of Ethiopian found? they are found የኢትዮጵያን most of lowland የምንላቸው ቦታዎች የት ነው የሚገኙት አይደለ? ኤ ኖርዝ ፓርት ኦፍ the country፣ ቢ ፔሪፈራል ፓርት ኦፍ the country፣ ሲ ሴንትራል ፓርት ኦፍ the country፣ ዲ ደግሞ ሳውዝ ዌስተርን ፓርት ኦፍ the country። እንግዲህ ግሬስ ስነን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ፣ እንዲሁም ናሽናል ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ስለዚህ ጥያቄ ቁጥር 28 ደርሰናል። በዛሬ ቆይታችን ደግሞ ጂኦግራፊ ፓርት 2 ከነ ማብራሪያ እየሰራንላችኋለን። ፓርት 1 ያላያችሁ ልጆች ደግሞ ፓርት 1ን በማየት ራሳችሁ ሬዲ እንድታደርጉ ይሁን ማለት ነው። ስለዚህ ኮሬክት አንሰር እንደምታውቁት ቢ ነው አይደለ? ፔሪፌራል ፓርት ኦፍ ካንትሪ ነው። ሶ ኤክስፕላኔሽኑን በምናይበት ጊዜ most of Ethiopian lowlands are located in the peripheral areas of the country. It's include the western lowland, especially in ጋምቤላ ሊሆኑ ይችላሉ፣ ኢስተርን ሎላንድስ ሶማሊያ ሪጅን and the southern lowlands example part of the ቦረና and the northern lowland የምንላቸው ደግሞ አፋር depression. These areas are typically hotter and drier with lower elevation compared to the central highlands and they play a vital role in Ethiopian ecologic and cultural diversity ማለት ነው። ስለዚህ የሚገኙት እንደ ፔሪፌራል ፓርት ኦፍ the country የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንቀጥላለን። what is the prime importance of soil in the agriculture? A prevention in droughts and flooding, B provision of essential nutrients for plants, C reducing of water percolation፣ ዲ በምናይበት ጊዜ ደግሞ sinking of the carbon concentration። ስለዚህ what are the prime importance of soil in the agriculture ተብለን በምንጠየቅበት ጊዜ the correct answer is B ይሆናል። B provision of essential nutrient for plant ነው አይደለ? so soil is crucial for supplying the nutrients that plants need to grow, making it vital for agricultural productivity። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይሄ ቀለል ያለ ጥያቄ ነው። በዚህ ወይ አንደርስታንድ እንድታደርጉ ይሁን። ወደ ጥያቄ ቁጥር 30 ደርሰናል። ግሎባሊ which region is highly affected by HIV? ስለዚህ ግሎባሊ ከሚከተሉት ሪጅን የትኛው ነው the most ወይም ደግሞ ሃይሊ በኤችአይቪ ኤድስ አፌክትድ ወይም የተጠቃ ነው አይደለ? ኤ ሳብሳሪያን አፍሪካ፣ ቢ ሳውዝ ኢስት ኤሽያ፣ ሲ በምናይበት ጊዜ ደግሞ ላቲን አሜሪካን፣ ዲ ኦሺኒያ። ስለዚህ ከሚከተሉት ውስጥ የትኛው ነው the most affected by HIV AIDS ነው አይደል ጥያቄያችን እያላለው። the correct answer is A ነው አይደል ሳብሳራን አፍሪካ። so explanation በምናይበት ጊዜ his region is the most affected by HIV AIDS globally with a significant percentage of population living with the virus። ስለዚህ around ሳብሳራን አፍሪካን በምናይበት ጊዜ እዛ አካባቢ ያሉ ሰው ህዝቦች በጣም በኤችአይቪ ኤድስ አፌክትድ በመሆን ይታወቃሉ ማለት ነው። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ኤ ይሆናል። የዛሬ ቆይታችንን እዚህ ላይ እናበቃለን። ስለዚህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱት
ላይክ ሼር ማድረግ እንዳይረሳ። ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ደግሞ እንደዚህ ባለ መንገድ ላስት ኤግዛም የሆኑ ጥያቄዎችን ከነማብራራ እየሰራን እንላችኋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ቀጣይ ደግሞ በፓርት 3 እስክንገናኝ ድረስ መልካም ቆይታ፣ መልካም ጊዜ